ሰንበተ ተገበሩ ጽድቀ ዘግቡ ለክሙ መዝገበ ዘበሰማያት ሀበጻጼ ያማስኖ ወይረክቦ ሰራቂ ድልዋኒክሙ ንበሩ ዘበላዕሉ ሃልዩ አባሎ ክርስቶስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ሥላሴ ስም በእናቱ በእመቤታችን ቅድስት ድንግል ማርያምም ስም ሁላችሁ ሕዝበ ክርስቲያን በያላችሁበት እንኳን ለዚህች ለተባረከች ለተቀደሰች ብጽዕት ብርህት ቀን ብርህት ዕለት በሰላም አደረሰን። በረከቱ ፍቅሩ ረድኤቱ በእኛ በሁላችን ላይ ይደርብን። አምላካችን የሁላችንን ቤት በቸርነቱ ይጎብኝልን። እንግዲህ ለክርስቲያን ዕለታት ሁሉ ቅዱሳን ናቸው። ቅዱስ እግዚአብሔርን ለሚያውቅ ዕለታት ሁሉ ቅስፈታትም ሁሉ ቅዱሳን ናቸው። ባርኮና ቀድሶን የሰጠንና ሕይወት ሁሉ የተቀደሰች ስጦታ መሆኗን አውቀን በምስጋና በጸሎት በንስሐ ልንኖር የሚገባንን ሆኖም ኮከብ ይልህቅም ኮከብ እንዲል እንግዲህ ቅዱሳንን ማበላለጥ ተገቢ ባይሆንም ሁሉ እንደየማረጉ ሁሉ እንደየክብሩ የሚደረደር ነውና ከዕለታትም ሁሉ በልጣ ከዕለታት ሁሉ በላይ የተቀደሰች ሆና ይህችን ዕለተ ሰንበት እናገኛታለን። ቅድስት ማለት እንግዲህ የተቀደሰች፣ የተባረከች፣ ንጽሕት፣ የተለየች፣ ልዩ ማለት ነው። የተመረጠች። ጾምን ቀድሱ፣ ጉባኤውን አውጁ፣ ሽማግሌዎችንና በምድር የሚኖሩትን ሁሉ ወደ አምላካችሁ ወደ እግዚአብሔር ቤት ሰብስቡ ብሎ እንግዲህ በኢዩኤል ምዕራፍ 1 ቁጥር 14 ላይ እንደተጻፈ በነቢዩ ኢዩኤል አፍ ያስነገረ ቅዱስ እግዚአብሔር መለኮት ራሱ ወልድ ሆኖ ቆሞ የጾማት ጾም ነችና ይህች ጾም ቅድስት ተብላለች። ባለፈው ዘወረደ ብሎ አልጀመሩም ቢሉ ዘወረደ ጾመ ሕርቃል መውረድ መወለዱን ተከትለን ከፊት ለፊት እርሱ 40 ሌት 40 መዓልት ጾሞ ሳለ እኛ ሰንበታትን አንጾምምና ከጧት 3 ሰዓት በኋላ ለማካካስ እንዴት እንደተጨመረ 55 ቀናት የሆኑ ዘንድ ከፊት እንዴት እንደተጨመረ ሕማማትና ዘወረደን እንግዲህ እግዚአብሔር አምላክ በፈቀደ በጥቂቱ አይተናል። ስለዚህ ለኛ ለደካሞች የተጨመረን ዘወረደን አልፈን ጌታችን መድኃኒታችን ጾሙን መጀመሩን በዚህች ቀን እናስባለን። ጾሙንም እንግዲህ ቅዱሰ ቅዱሳን አምላካችን ጾሙታልና ቅድስት ብለን አክብረን ቀድሰን እንውላለን ማለት ነው።
እንደዚሁ በሐዋርያው ቅዱስ ማቴዎስ ወንጌል ምዕራፍ 4 ቁጥር 5 ላይ ተጽፎ እንደምናገኘው እንደዚህ ሁሉ በሐዋርያው ቅዱስ ዮሐንስ ወንጌል ምዕራፍ 10 ቁጥር 22 እና 23 ላይ ተጽፎ እንደምናገኘው ጌታችን መድኃኒታችን ቅዱስ አምላካችን በቅድስት ሀገር ኢየሩሳሌም በአባታችን በጠቢቡ ሰለሞን መቅደስ ራስ ላይ በመቅደሱ ጣራ ላይ የቆመባት ዕለት ነችና ቅድስት ብለን ይህችን ዕለት እናከብራለን። ስለዚህ እውነተኞች ክርስቲያን፣ እውነተኞች ኢትዮጵያውያን ሁላችን እንግዲህ ይህችን ጾም እንጾማታለን። ይህችን ጾም አክብሮ ትእዛዙን ጠብቆ የጾማት ሁሉም እንደ አምላካችን ፈተናን ድል ነስቶ በተጋድሎ ጸንቶ ክብርን ቅድስናን ያገኛል፣ መልስን ይቀበላል፣ ድህነትን ተስፋ መንግስተ ሰማያትን ገንዘቡ ያደርጋል ማለት ነው። ለምን ብዬ ቅድስቴን ጾምኳት እንዲሉ አባቶቻችን ቅድስትን እንግዲህ ጾሞ ያፈረ የለም ማለት ነው። ይቺ ቅድስት እንደምናውቀው የዕለታት መጀመሪያ አሃዱ ብሎ ስነ ፍጥረት እግዚአብሔር አምላክ የጀመረው በአሃዱ እሁድ ነውና እሁድ ሰንበተ ክርስቲያን ቅድስት ትባላለች። ዘወትርም እግዚአብሔር አምላካችን ሰንበትን አክብሩ ብሎናልና እናከብራታለን። እርግጥ ነው አንድ ጊዜ በአባቶቻችን ዘመን ክርክር ተነስቶ ነበር። እግዚአብሔር አምላክ ሰውን በዕለተ ዓርብ በስድስተኛው ዕለት ፈጥሮ አረበ ጨረሰ። ስለዚህም በሰባተኛይቱ ዕለት በቀዳሚት ሰንበት አረፈ። ስለዚህ እግዚአብሔር አረፈባት ተብሎ የምትከበረው ሰንበት ቀዳሚት ሰንበት የምንላት ዛሬ ቅዳሜ ነች የሚሉ ወገኖች የነበሩ ሲሆኑ፣ ሌሎች ደግሞ አባቶቻችን የለም እግዚአብሔር አምላካችን ለአዳም የሰጠውን ተስፋ አዳምን ለሰው ልጆች የገባውን ቃለ ኪዳን ይፈጽም ዘንድ ከእናታችን ከእመቤታችን ከቅድስት ድንግል ማርያም የተጸነሰባት ኋላም ሞትን ድል አድርጎ የተነሳባት ኋላም ለዳግም ምጽአቱ የሚገለጥባት ብዙ ተአምራት ብዙ ድህነት የተፈጸመባት ዕለት ናትና የዕለታት ሁሉ መጀመሪያ ናትና መላእክትም ብርሃንም የምናውቀው ሁሉ መፈጠር የተጀመረው በእርሷ ነውና ሰንበት እሁድ ነች ብለው ቢከራከሩም እንግዲህ እግዚአብሔር መንፈስ ቅዱስን እንደመራቸው ቀዳሚት ሰንበትና ሰንበተ ክርስቲያን ቅድስት ብለን ሁለቱንም አክብረን እንቀድሰን እናከብርና እንውላቸው ዘንድ አባቶቻችን ወስነውልናል፣ ደንግገውልናል ማለት ነው። ንጉሱን ረስቻቸው ነው እንጂ በአንድ እንግዲህ እንደምናውቀው ከደጋጉ ነገስታቶቻችን በአንደኛው ነው ይሄ ክርክር በሊቃውንቱ የተደረገው፣ ድንጋጌውም የተደነገገው። ዋናው ነገር ሰንበት ክቡር ነች፣ ሰንበትን አክብር የእግዚአብሔር አምላክ ትእዛዙ ነውና እናከብረዋለን። አሁን ደግሞ ይህች ድርብ ሰንበት ከጻድቁ አባታችን ከአቡነ ገብረ መንፈስ ቅዱስ በዓለ ዕረፍት መጋቢት 5 በዕለተ እሑድ አርፈው ነበርና መጋቢት 5 በዕለተ እሑድ ገብታ ዛሬ ቅዱስ አባታችንን እያሰብናቸው ቅድስት ጾመን ለመዋል ተባርከናል። እግዚአብሔር አምላክ ጾማችንን ጸሎታችንን ይቀበለን። ልመናችን ውኩፍ በእግዚአብሔር ዘንድ ተቀባይነት ያለው ይሁንልን። ለሀገራችን ምሕረቱን ያውርድልን፣ ለሕዝባችን ዕውቀቱን ጥበቡን ያድልልን። አሜን። እንግዲህ ይህችን ዕለት እንዳልነው በአሃዱ ወይንም በእሁድ ዕለት እግዚአብሔር አምላክ 8 ፍጥረታትን ፈጥሯል። መላእክትን ፈጥሯል። ለይኩን ብርሃን ብሎ ብርሃናትን ፈጥሯል። ሰማይና ምድር፣ እሳት፣ ውሃ፣ ነፋስ እንግዲህ አራቱ ባህርያተ ሥጋ ምድር ሁሉ የተሰራባቸው እነዚህ አራቱ ባህርያት ተፈጥሮባታል። መላእክት ተገኝተውባታል። 8 ፍጥረታት እንደተፈጠሩባት ስነ ፍጥረት ይነግረናል። ስለዚህች ከሁሉ ከፍጥረት ቀዳሚ የሆነች ዕለተ ሰንበት ሰንበተ ክርስቲያን ቅድስትን እናከብራታለን። ዳግመኛም ተስፋ አዳም የእግዚአብሔር ቃል ኪዳን ይፈጸም ዘንድ ከእመቤታችን ከእናታችን ከቅድስተ ቅዱሳን ከንጽሕተ ንጹሐን ድንግል ማርያም ሊወለድ በዚህች በዕለተ ሰንበት በመጋቢት 29 ዕለት ተጸንሶባታል። በዚህቹ በዕለተ ሰንበት በዕለተ ዓርብ እንግዲህ ሰውን ፈጥሮ አርቦ ጨርሶ በዕለተ ቀዳሚት ሰንበት ከስራው ሁሉ አርፎ እንደነበረ ሁሉ አሁንም በዕለተ ዓርብ ስራውን ጨርሶ ፈጽሞ በመስቀል ሆኖ ዲያብሎስን ድል ነስቶ በስጋው ቀዳሚት ሰንበትን አርፎ በማይሞት መለኮታዊ ነፍሱ ገሃነምን አራቁቶ
የአዳምን ዘር ሁሉ ነፃ አውጥቶ ቃል ኪዳኑን ፈጽሞ በዕለተ ሰንበተ ክርስቲያን ቅድስት በእሑድ ዕለት ደግሞ ሞትን ድል አድርጎ ተነስቶባታልና ክብርት ነች። ዳግመኛም ዳግም ምጽአቱም በዚህች ዕለት ይሆናል። ከዚያ አስቀድሞም መንፈስ ቅዱስን የሚያጽናና የእውነት መንፈስ ቅዱስን እልክላችኋለሁ ብሎ ለሐዋርያት ቃል ኪዳን ገብቶ የተገለጸላቸውን በሰንበት ነበር። መጀመሪያ ቃል ኪዳን ገብቶ በሄደውም መሰረት መንፈስ ቅዱስ ጰራቅሊጦስን የላከላቸው በዚህቹ በሰንበት ነው። በሰንበት የተደረገውን ድህነት፣ በሰንበት የተደረገውን ታምራት ዘርዝረንም የምንጨርሰው አይደለም። ሰንበት ክብርት ናት። በሰንበት ከድካመ ስጋችን እናርፍበታለን። ኋላም እንግዲህ በተለያዩ ገድላት በተለያዩ መጻሕፍት በቤተ ክርስቲያናችን ተጽፎ እንደምናገኛቸው ኃጥአን እንኳን በገሃነም ያሉ ቀድሞም ከክርስቶስ ወደ መንግስተ ሰማያት ማግባት አስቀድሞም ይሁን አሁን ድረስ በገሃነም ያሉ ኃጥአን ሳይቀሩ በዕለተ ሰንበት እንዲያርፉ ይደረጋሉ። ጌታ በዕለተ ሰንበት ድሉ ተፈጽሟል። እንግዲህ ሞትን ድል አድርጎ ተነስቷል እንዳልነው ተጸንሶባታል፣ ብዙ ተአምራትን አድርጎባታልና በዕለተ ሰንበት ስሙን የሰሙ ብቻ ክርስቲያን ሁሉ ከስቃያቸው እንዲያርፉ ይደረጋሉ። እኛም በምድር ከድካመ ስጋችን እንድናርፍ እግዚአብሔር አምላክ አዞናል እና ነገር ግን እንደ አይሁድ አይነት የልግመት እረፍት አይደለም። አይሁድ ሊፍታቸው ራሱ ወይም አሳንሰር ሊፍት ፎቅ መውጫቸው የሰንበት ተብሎ ለብቻው ሳባት ነው የሚሉት። ዘሳባት ሰባተኛይቱ ዕለት ቅዳሜን እስካሁን ድረስ ያከብራሉ። ቀዳሚት ሰንበትን ሰው ሰላም አይሉም፣ መኪና አይነዱም፣ ደረጃ አይወጡም፣ ምግብ አይሰሩም፣ ምንም ነገር አይሰሩም፣ አይታጠቡም። ምንም የሚሰሩት ነገር የለም። ሰንበትን አክብሩ ብሎናል ብለው የኦሪትን ሕግ ይዘው ማለት ነው። እግዚአብሔር አምላካችንም እንግዲህ ወልድ ሆኖ በምድር ሲመላለስ ደዌን ሲፈውስ ቢያዩት በሰንበት ፈወሰ። በሰንበት መጻጉዕን አልጋን ተሸክመ ሂድ ብሎ አዘዘ ብለው ከሰውት ነበር፣ ተከሰሰ። አምላካችን ግን ሲመልስላቸው ከእናንተ ማንኛችሁ ነው ከብቱ በሰንበት ገደል ቢገባበት ሰንበት ነው ብሎ ሳያወጣው የሚሄደው ብሎ ገንዘብ ወዳድ እንደሆናቸው ቢጠይቃቸው ዝም ብለዋል። ምክንያቱም ከብታቸው በገደል ቢገባባቸው ሊያነሱት መግባታቸው የማይቀር ነውና። ስለዚህ እግዚአብሔር አምላክም እንደዚህ ሁሉ መልካምን ስሩባት ብሎ አዟል። እኛም ከቤት አንወጣም፣ ዕቃ አንነካም፣ እንደዚህ አናረግም ሳይሆን በሰንበት ቅዳሴ እናስቀድስባት እንቀደስባት ዘንድ ትሩፋትን ሂሩትን በጎ ምግባርን እናደርግባት ዘንድ ከሌላ ጊዜው ባለፈ መልካም እንሆንባት ዘንድ ምስኪኖችን እንረዳባት ዘንድ ስጋው ደሙ በመቀበል በቅድስቲቱ ዕለት ተቀድሰን እንውልባት ዘንድ እግዚአብሔር አምላክ ይወዳል ይፈቅዳል። ስለዚህ በሰንበት መልካምን ማድረግ ነው፣ ቃል ወንጌልን መማር ነው፣ ቤተክርስቲያን ሄዶ ማስቀደስ ነው እንጂ አልጋ ላይ ተኝቶ መዋል አይገባም። ከዚያ በኋላ ረፍተ ማድረግ ነው። የሰንበት ክብሯ በጥቂቱ ከብዙ በጥቂቱ ይሄ ነው። አባቶች ሁሉ አምልተው አጉልተው የሚያስተምሩት ነው። ይህችን ሰንበት እንግዲህ ይህችን ዕለት ቅዱስ ያሬድ በዜማው እግዚአብሔር አምላክ መንፈስ ቅዱስ አድሮበት ሰንበት በማለት አስመስግኗታል። እንግዲህ በዚህ ዕለት አንስቶ ይህን ሱባኤ የሚዜመው ጾመ ድጓ እንዲህ ያለ ነው ማለት ነው። ሰንበቴ ቅድስት፣ ሰንበቴ ቅድስት፣ ልዩ ክብርት ብርህት እያለ ሰንበትን እያወደሰ ይሄዳል። ይህን ሱባኤ የሊቃውንቱ ዜማ ማለት ነው። ስለ ዕለቲቱ ቅድስና ከብዙ በጥቂቱ ይህን ይመስላል። ስለ ሰው ቅድስና ምን ይላል ቢሉ አምላካችን ቅዱስ ነው። ቅዱስ እግዚአብሔር አብ፣ ቅዱስ እግዚአብሔር ወልድ፣ ቅዱስ እግዚአብሔር መንፈስ ቅዱስ ብለን የምናመሰግነው አምላካችን ቅዱሰ ቅዱሳን ነው። የቅዱሳን ሁሉ ቅዱስ ነው። ስለዚህም ነው ቅዱስ 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 እግዚአብሔር ጸባኦት ሙሉ ፍጹም ሰማያተ ምድር ቅድሳተ ሰብአቲከ እያሉ
መላእክት የሚያመሰግኑት ማለት ነው። ስለዚህ ይህ ቅዱስ አምላካችን በአምሳሉ ሲፈጥረን እኛም እንደርሱ ቅዱስ እንሆን ዘንድ ነበር የፈጠረን። እንደምናውቀው እንዳልነው ሁሉ ነገር የሚጀምረው ከእርሷ ነው። ያችን የፈረደባት ዕፀ በለስ በላን። አዳም አባታችን በላ። ስለዚህ ባለመታገስ እንግዲህ ቅድስናችንን አጣን፣ ወደ ምድር መጣን ማለት ነው። ርኩሱ እንግዲህ የቅዱስ ተቃራኒ ርኩስ ነው። ርኩሱ ዲያብሎስ ደግሞ በአንጻሩ እግዚአብሔር ልክ እንደኛው ሁሉ ከኛም በበለጠ እሱ ከ100 ነገደ መላእክት አንደኛው፣ ለዛውም ታላቁ የመላእክት አለቃ ሳጥናኤል አድርጎ ፈጥሮት ሳለ እንግዲህ እግዚአብሔር አምላክ ረቂቅ ነውና ባህሪውን መርምረን አንረዳውም። ቢሰወራቸው መኑ አይቴ እንግዲህ መኑ ፈጠረን እያሉ ከየት መጣን? ማን የፈጠረን? ምንድነው? አንዱን ቁጭ ብሎ ቢያገኙ ምንድነው አሉ ይላል ስለ ፍጥረት። ምንድነው? ከየት መጣን? ማን ፈጠረን? እያሉ ሲወዛገቡ ቀና ብሎ ቢያ የሚበልጠው ዝቅ ብሎ፣ ቀና ብሎ ቢያ የሚበልጠው አየ፣ ዝቅ ብሎ ቢያ እየተወዛገቡ ነውና ሰይፉን ከሰይፋቸው ቁመቱ ከቁመታቸው በልጦ ባይሆን የፈጠርኋችሁ ልበል ብሎ አሰበ። አስቦም አልቀረ እኔ የፈጠርኋችሁ አለ። የምናውቀው ነው የተፈጠረውን ነገር እንግዲህ ተጠቅልሎ ተጣለ ወደ እንጦርጦስ እና ይህ እንግዲህ በገሃነም የተጣለ ዲያብሎስ በቅናት እግዚአብሔር አምላክ በእርሱ ምትክ ከእርሱ የበለጠ መላእክትን እንግዲህ ቅሩበ እግዚአብሔር ለእግዚአብሔር የቀረቡ አድርጎ ነበር የፈጠራቸውና ከመላእክት አንዱ ስቶ ቢያስታቸው የሳቱለትን ሁሉ ከእርሱ ጋር አብሮ ጣላቸውና ቅሩበ እግዚአብሔር ከነበረው ሳጥናኤል በማሻሻል በሚገርም ሁኔታ አምሳለ እግዚአብሔርን ፈጠረ። መላእክት ቅዱሳን መላእክት የሰው ልጅ መልኩን ለማየት ይጓጉ ነበር። ምክንያቱም መለኮትነቱ ባህሪው ስለሚያቃጥላቸው አምላካቸውን ቅዱስ እያሉ የሚያመሰግኑትን አይተውት አያውቁም። ስለዚህ አምሳሉን ሊሰራ መሆኑን ሲያውቁ የእግዚአብሔር አምላካችንን መልኩን ገጹን ልናየው ነው ብለው በደስታ ጠበቁ። እንግዲህ እግዚአብሔርም በአምሳሉ አዳምን ሰራላቸውና አዩት፣ በጣም ደስ አላቸው። እግዚአብሔር አምላክ የሚመስለውን በማየታቸው አዳም ከመላእክት ተምሮ ቅዱስ ቅዱስ እያለ ያመሰግነው ነበረ፣ እንደ መላእክት ነበረ። በዚሁም እያመሰገነ እየጸለየ ዲያብሎስ ስለመጣ ሰላም ላንተ ይሁን፣ ሰላም ለከ አዳም ንጉሠ ሰማይ ወምድር ሲለው ልክ ክርስቶስ እድግም ረሰ እንዲል ወርግድልኝ፣ እኔ ከሰማይ በታች እንግዲህ በሁሉ ላይ ንጉሥ ሆኜ ተሾምሁ እንጂ የሰማይም የምድርም ሁሉስ ንጉሥ ልዑል እግዚአብሔር ነው አለ። ለምን? ይጸልይ ስለነበረ። ወደ ሔዋን ቢሄድ ሔዋን እንግዲህ እግሯን አንፈራጣ ትበላ ነበረና ይላል ያገኘው ጽሑፍ። ሰላም ለኪ ሔዋን ንግሥተ ሰማያት ወምድር ቢላት ልቧ ፍስስ አለ። ነኝ እንዲህ አለች። የምድርና የሰማይ ንግሥት የሆነች ስለመሰላት እሺ ሰላምታውን ተቀበለች። እሺ ያለች እንግዲህ ጠጋለና ልቧ እንደለሰለሰለት ሲያይ በእውኑ እግዚአብሔር በገነት ካለው ፍሬ ሁሉ እንዳትበሉ አዘዘን አለ። አይ መብላትንስ እንበላለን፣ ግን ከዛች መልካምና ክፉን ከምታሳውቀው ፍሬ ብቻ እንዳንበላ አዘዘን ስትል ከሷ በበላህ ቀን ሞትን ትሞታለህ ብሎት ነበር አዳምንና ይህን ብትነግረው አውቆ እኮ ነው ሞትንስ አትሞቱም ይልቁንስ እንደ እግዚአብሔር ትሆናላችሁ ብሎ እሱ በመመኘቱ የተጣለበትን ትልቁን ኃጢአት የራሳቸው ያልሆነን መለኮትነትን መመኘትን አመጣባት። እንግዲህ በሰወሳት ሔዋንን አበላት፣ በልታ ደግሞ አዳምን አበላቸው። ኋላ አዳም ወዴት ነው ቢለው ቅዱስ እግዚአብሔር መጥቶ በበሉ ጊዜ እርግጥ ነው አልዋሻቸው፣ መልካምና ክፉን አወቁ፣ እርቃናቸውን መሆናቸውን ግን አወቁ። ብርሃናቸው ተገፈፈ። የብርሃን ልብስ ነበረው እንደ መላእክት አዳም፣ የብርሃን ልብስ ነበራት እንደ መላእክት ሔዋን። ያን ብርሃናቸውን ተገፈፉና እርቃናቸውን መሆናቸውን አወቁ። ቅድስናቸው ራቀቻቸው፣ ጢሻ ውስጥ ተደበቁ። እግዚአብሔር አምላክ እንግዲህ ያንኮሻኮሸ መጥቶ አዳም ወዴት ነህ አለው። እንደምናውቀው እንግዲህ ቁጣውን ፈርቶ መደበቁን ነገረው። አዳም በሔዋን ያንተ የሰጠኸኝ ሚስት አሳሳተችኝና በላው አለ። ሔዋንን በባቢቱ አመካኙ። እግዚአብሔር አምላክ ሁሉንም ሰበበኞች እንደየምክንያታቸው ቀጣቸው። ዋናው ምንድነው? ወደ ምድር ከጣላቸው በኋላ ከገነት ካወጣቸው በኋላ አባታችን አዳምና ሔዋን ንስሐ በመግባታቸው ሱባኤ በመያዛቸው በመጾማቸው ስቅስቅ ብለው በማልቀሳቸው እንግዲህ ቀድሞ እንደነበረው ብርሃን
እያበሩ ከመላእክት ጋር መረማመዳቸውን ባናውቅም ቅድስናቸው ግን ተመልሶላቸው ነበረ። ምክንያቱም ቃል ኪዳንን ተቀብሏል። በጸሎት ከእግዚአብሔር አምላካቸው ጋር ይነጋገሩ ነበረና ነው እንዳልነው ምግባቸውን ለይተው ፍራፍሬ ብቻ እየበሉ እንግዲህ አሁን በገዳም እንዳሉ አባቶቻችን ነበር የሚጾሙ። ቅድስናቸው ተመልሶላቸው ይህንን ቃል ኪዳን አስገኝቶናል። ከአዳም በኋላ አበው እንግዲህ እንደምናውቀው አዳም ሴትን ወለደ፣ ሴት ሄኖስን ወለደ። አዳም ሴት፣ ሄኖስ፣ ቃይናን፣ መላልኤል፣ ያሬድ፣ ሄኖክ፣ ማቱሳላ፣ ላሜህ፣ ኖህ እያለን ቅዱሳን አባቶቻችንን እናገኛለን። ሁሉ እንግዲህ እነዚህ ሁሉ ቅዱሳን ናቸው። ቅድስናን አግኝተዋል ማለት ነው በጾም በጸሎት በመትጋታቸው። ሁሉ እንኳን እየከፋ በመጣበት ሰዓት የአዳም 7ኛ ልጅ ኢትዮጵያዊው ቅዱስ ሄኖክ አባታችን ከሰው ተለይቶ ከሰው ርቆ ንጽሕ ጠብቆ ቅድስናን አግኝቶ ነበረ። ከሰዎች ተለይቶ እንደ መላእክት ሆኖ ነበር። መላእክት ይጠሩኛል ይላል መጽሐፍ ሄኖክን ላነበው። ከመላእክት ጋር ይንቀሳቀሳል። ለወደቁት መላእክት ዳግመኛ 200 መላእክት ቅድስናቸውን አጥተው ተጥለው ነበርና ለእነርሱ ሳይቀር ማልድልን ይሉታል። በእግዚአብሔር ዙፋን ፊት ወድቆ ሲማልድ እኔ መላእክትን ለሰው ልጆች እንዲማልዱ ፈጠርኩ እንጂ የሰው ልጆች ለመላእክት እንዲማልዱ አልፈጠርኩም ብሎ አልሰማም፣ ምሕረት አይደረግላችሁም ብሎ እግዚአብሔር አምላክ አጥፍቷቸዋል። እነዚህ እግዚአብሔርን ፍጥረት ያበላሹ እና አዛዜል እና በራቄልን ዋናው ያ ሁሉ በሆነበት እንኳን በክፋት ሰዓት ሄኖክ አባታችን ከምግብ በመከልከል ከሰው በመራቅ ንጽሕ በመጠበቅ እግዚአብሔር አምላክን አይቷል። ቅድስናውን አግኝቷል። ቅዱስ ተብሏል። የአብርሃም ቅድስና ለብቻው ነው። የሙሴ ቅድስና ለብቻው ነው። የሄኖክ ቅድስና ደግሞ የሌለ ነው። ከሞት ሄኖክ ቅዱስ ከመሆኑ የተነሳ ለሞት እንኳን አሳልፎ አልሰጠውም። እግዚአብሔር ከነስጋው ነው የወሰደው። ብሔረ ሕያዋን ገብቷል። በኋላ ቅዱስ ነብዩ ኤልያስ እንደዚሁ ብሔረ ሕያዋን ገብቷል። ኋላ ላይ የኛም አባቶች እነ ቅዱስ ላሊበላ ወንድም ገብተዋል። ቅዱስ ያሬድም እንደዚሁ ተሰውሯል፣ ብሔረ ሕያዋን ገብቷል። ብዙዎች አባቶቻችን በስጋቸው ሳይገኙ ብሔረ ሕያዋን ገብቷል። ከሁሉ ቀድሞ ግን ቅዱስ ሄኖክ ገብቷል እና እንደምናየው ከሰው በመራቅ ንጽሕ በመጠበቅ እግዚአብሔር አምላክን በጸሎት በመማለድ ቅድስና እንዲገኝ ነው። እነዚህ አባቶቻችን ምሳሌ ሊሆኑ ነው እና አቡነ ገብረ መንፈስ ቅዱስ ያገኙት ቅድስና ምንኛ የሚገርም ነው። ምግብ በልተው አያውቁም። ልጅ እያለሁ ይገርመኝ ነበር። ምንኛ ጸሎት ነው ነበር። እንደ መንኮራኩር እየፈጠነ ይሰግድ ነበር ነው የሚለው እንግዲህ በአቡነ ገብረ መንፈስ ቅዱስ ገድል ላይ እና አባ ሳሙኤል እና አባ ተክለ ሃይማኖት ሁሉንም ቅዱሳን አባቶቻችንን ባየናቸው ጊዜ ቅድስናቸው እጅግ የሚገርም ነው። አሁን ስለ ቅድስና ለመናገርም ብቁ አይደለሁም። እንኳን የነርሱን ቅድስና ላይ ቅድስና ደረጃ አለውና እንኳን የቅዱሳን መላእክትን የቅዱሳን አባቶቻችንን ቅድስና ላይ ይቀርና የካህናትን ቅድስና ማየት ማልችል ከቅድስና የራኩኝ ሰባራ ወንድማችሁ ስለ ቅድስና ማውራ ስለ ቅድስና የምናገር ካለኝ ጉጉት የተነሳ ነውና ቢያንስ ከመፈለግ ነው የሚጀምረው። ስለዚህ ሁላችን እኔ አምላካችሁ ቅዱስ ነኝና እናንተም ቅዱስ ሁኑ ብሎ እግዚአብሔር አምላክ አዞናል። እንዴት ልንመስለው እንደምንችል በምድር ተመላልሶ አሳይቶናል። ስለዚህ ቅዱሳን ለመሆን መጣር መልፋት ይገባናል። እንኳንና ለቅድስና ለርኩሰት ምን ያህል እንደሚከፈልበት የምናየው ነው። ሰው ለመስረቅ ዝም ብሎ እኮ አይሰርቅም። የሆነ ነገር ተጠቦ ተቸግሮ ነው። ሰው ለመዋሸት እንኳን የሚያወጣውን ይፈርት እናየዋለን። ሰውን ለመግደል ክፋትን ለመስራት የሚሄደውን ኤክስቴንት እያየነው ነው። ስለዚህ ለቅድስና ደግሞ ምንስ ያህል ቢከፈል እንደው ምን አለበት? ምን ከፋ? ስለዚህ በጾም በጸሎት በስግደት በንስሐ ስጋችንን በመቀጥቀጥ ቅድስናን መሻት ቅድስናን መፈለግ ይገባናል። እንግዲህ ምሳሌያችን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጾምን ጾሞ ዲያብሎስን ድል ነስቶ በስጋው ላይ ነግሶ ያሳየንና ይህን ንግስናውንም ከሁላችን ጋር ያጋራን። ስለዚህ እርሱን ካዩ በኋላ ከእርሱ ቀድሞ ነቢያት ሞክረውታል። እርሱን ካዩ በኋላ ደግሞ አባቶቻችን ሐዋርያት፣ መነኮሳት፣ ባህታውያን በየገዳሙ እየተጋደሉ በጸሎታቸው እኛንም እየባረኩ እያዳኑ እስካሁን ድረስ የሚያደርጉት ነውና ቅድስና ከሰማይ የተሰጠ ጸጋ ነው። እርግጥ ነው ግን በአንዴ እንደና አቡነ ገብረ መንፈስ ቅዱስ እንደና አቡነ ተክለ ሃይማኖት ወይም እንደ ነብዩ ኤርምያስ ቀደስኩ ከርሰ ምከ አልተባልንም። ሁላችንም ከእናታችን ወር ተቀድሰን አልወጣንም። ጥንት አብሶ የአባቶቻችን የናዳም ኃጢአት ነበረብን። አሁን ግን እርሱን ጥንት አብሶን ከፍሎልንም እግዚአብሔር ሳለ ከማህፀን ስንወጣ ንጹሃን ነን እንጂ ቅዱሳን አይደለንም። ከቅድስና ንጽህና ይቀድማልና ንጹሃን ሆነን መወለዳችን መልካም ቢሆንም ስናድግ ከቤተሰባችን አንስቶ ከቤታችን ስንወጣ በምናየው ነገር ትምህርት ቤት ከቶ ተማሩ በሚሉን ነገር
በብዙ ክፋት፣ በብዙ ተንኮል፣ በብዙ ርኩሰት አእምሯችን ይበረዛል፣ ንጽህናችን ይደበዝዛል። ስለዚህ ስንወለድ እንኳን በወንድ ልጅ በ40 ሴት ልጅ በ80 ቀኗ በጥምቀት ሀብተ ክርስትና በተሰጠን ጊዜ የሚሰጠን መንፈስ ቅዱስ ከኛ እየራቀ ይመጣል በኃጢአት በተዘፈቅን ጊዜና በጥምቀት በጥምቀትና በንስሐ ይህን በማጥፋት በስግደት እንግዲህ ኃጢአታችንን በማጥፋት ንጽህናችንን መጠበቅ እንችላለን ማለት ነው። ስለዚህ እየተጠመቅን እየሰገድን እየጸለይን ንስሐ እየገባን ንጹህ ከሆንን ንጽህናችንን ከጠበቅን ከሰው ከራቅን ከሰው መራቅ ሲባል ሰው ወዳጅ ነው ያስፈልጋል። ግን ከክፋት ከራቅን እኔ አያቴ ቤተክርስቲያን ስትሄድ ከሚገርመኝ ባህራ የፈለገ ቢሆን ከሰው ጋር አልሄድም አትሂድ ከፈለክ ነው የምትሄደው፣ ብቻዋን ነው የምትሄደው። ባይሆን ተቀብላ ስትመለስ አብረናት እንመለስ ቅር አይላትም። ምክንያቱም ሰው ቤተክርስቲያን እስኪደርስ ድረስ እንኳን አየሻት ገሊ እንደዚህ አድርጋ ሰው ነው ይወጭ እንትና ልጅ እኮ እንዲያለ እናወራለን ምላስ ፈርዶብን ነው። ስለዚህ ከንጽህናችን እንርቃለን። ቅዳሴ ቃሉ ራሱ መቀደስ ቅዳሴ እንዳለው ቅዱስ የሚለው ቃል የተለየ ንጹህ የከበረ የተመረጠ ልዩ ማለት ነውና ቅዳሴ ማለት መቀደስ፣ መለየት፣ መምረጥ፣ ማንጻት፣ መባረክ፣ መቀደስ ነው። ስለዚህ ቅዳሴ አንድ የመቀደስ ደረጃ ነው። ቅዳሴ የሚያስቀድስ ሁሉ ቅዱስ ነው በሰዓቱ። ስንወጣ ግን መልሰን እንረክሳለን ነው ችግሩ። ስለዚህ ስጋው ደግሞ በመቀበል መጀመሪያ በንስሐ በስግደት በጾም በጸሎት ንጽህናችንን ከጠበቅን በኋላ ንጹህ ነገር ላይ እግዚአብሔር ማረፍ ይችላል። ከነ ኃጢአታችን ከነ ዝሙታችን ከነ ስርቆታችን እግዚአብሔር አያርፍብንም። ስለዚህ በንስሐ እንታጠባለን። በጥምቀት የቀደመ የጥምቀታችንን ሀብተ ክርስትናችንን የተሰጠችንን መንፈስ ቅዱሳችንን እናድሳለን። በስግደት በጾም በጸሎት በተጋድሎ ደግሞ ንጽህናችንን እንጠብቃለን። ከዚያ በኋላ ቅዳሴ እናስቀድሳለን። ቅዳሴ ስናስቀድስ እንቀደሳለን። እግዚአብሔር መንፈስ ቅዱስ ያድርብናል ማለት ነው። ስጋው ደግሞ ስንወስድ ደግሞ ሌላ አይነት የቅድስና ደረጃ ላይ እንደርሳለን። ይህን አስጠብቀን በመኖር እንግዲህ እንደ ፈቃድ እግዚአብሔር የተለያየ ቅድስናን እናጣጥማለን። ከቅድስና እንግዲህ ጾም ብቻውን ድህነት ነው። ጾም ብቻውን ለጥያቄያችን መልስ ያስገኛል። እንደ ሄኖክ ከሰው ለይቶ ከመላእክት ያወዳጃል፣ በቅዳሴ ያተጋል። ጾም መንገዱ ነው ለዚህ ሁሉና እዛ ላይ ደግሞ ቅድስና ሲጨመር ፈውስ ከራሳችን ድህነት አልፎ ህሙማንን መፈወስ የተቸገሩን መርዳት የምንችልበት የቅድስና ደረጃ ላይ እንደርሳለን። ከዚያ በኋላ ተአምራትን ማድረግ የምንችልበት የቅድስና ደረጃ ላይ እንደርሳለን። ብለን እንግዲህ እኛ እንደርስም፣ ግን ደግሞ አባቶቻችን እነ ገብረ መንፈስ ቅዱስ እነ ተክለ ሃይማኖት ደግሞ የደረሱበት የቅድስና ደረጃ አለ። ከዛም ደግሞ በላይ ደግሞ የመላእክት የቅድስና ደረጃ አለ። ከዛም በላይ ደግሞ እንግዲህ የእመቤታችን የቅድስት ድንግል ማርያም የቅድስና ደረጃ አለ። ከዛም በላይ ደግሞ እንግዲህ ቅድስተ ቅዱሳን መብርሃንን ካለፈ በኋላ ምን አለ? አንድ ብቻ ቅዱስ አለ፣ እርሱም እግዚአብሔር ወልድ መንፈስ ቅዱስ ነው ማለት ነው። ስለዚህ እነኚህን ሁሉ ቅዱሳን እያየን ህይወታችን ይቀደስልን ዘንድ እኛም በጾም በጸሎት እንትጋ ለማለት ያህል ነው፣ ለወንድሞቼ ለመናገር ነው እንጂ እኔ ስለ ቅድስና ማስተምር ሆኜ አይደለሁም። ያው እግዚአብሔር አምላክ ይባርከን፣ በንጽህና እንድንኖር ለቅድስና እንድንበቃ ይርዳል። አሜን። እና ፖለቲካውም ግድያውም የሰው ክፉን ብናወራ የኛን እንግዲህ የተቀደሰ የነጻ አእምሮ ከማበላሸት በቀር አይጠቅመንምና ነው። ቢያንስ በጾሙ ስለ ጿሚው ስለ ክርስቶስ ብቻ እናስብ ብለን ነው። እንደዚህ ሁሌ መልካም ገሌ ገደለው ገሌ አጠፋን ገሌ ያረደን እያለን ክፉን ብቻ ስናወራ ሳናስበው የሰይጣንን ክፋት እየመሰከርን ቅድስናን በጎ ነገሩን እየረሳን በክፋት በጸጸት በቃ በሐዘን ብቻ እንኖራለንና ያን እግዚአብሔር ደስ አይለውም። ጸጸት ንስሐ ደስ ይላል። ከዛ የዘለለ ግን ይሄ በቃ ሁሉ ጊዜ መሰበርና ማላዘን ሲሆን እግዚአብሔር ደስ አይለውም በኃጢአታችን። ምክንያቱም ለክፎች በመጣ ጻድቃን ይቀሰፋሉና ምንም የማያውቁ ምስኪኖች እየተገደሉ ምንም የማያውቁ ምስኪኖች በአሳዛኝ ሁኔታ እየታረዱ እያየን ነውና በእኔ ኃጢአት ይሆን ሁሉ ሆኖ ብለን ሁላችን ንስሐ ልንገባ ይገባናል። ምክንያቱም በአንድ ሰው ኃጢአት ብዙዎች ይጠፋሉ። በእርግጥ ነው በአንድ ሰው ቅድስና ብዙዎች ይድናሉ። ስለዚህ ቢያንስ እኔ ኃጢአተኛ ነን ብለን ሁላችን ቅድስናን በመሻት ለሀገራችን የበኩላችንን አስተዋጽኦ ማድረግ ይገባናል። ስለዚህ ሁላችን ልንጾም፣ ልንጸልይ፣ ልናዝን፣ ልናለቅስ ይገባናል። ለሀገራችን፣ ለኢትዮጵያ፣ ለሕዝባችን፣ ለሕፃናቱ፣ ለአዛውንቱ እንደው ልናለቅስ ይገባናል። ስለዚህ ምናልባት ለተወሰኑት ጻድቃን ለተወሰኑት ቅዱሳን በገዳም ለሚያለቅሱት አባቶች እንግዲህ ብሎ
ለአባቶቻችን ብሎ ለእነርሱ ቅድስና ብሎ እኛንም ኃጥአኑን እኛንም ቆሻሻዎቹን ይምረናል ማለት ነው። ቅድስና እንዳልነው ከራስ አልፎ ለሰው ይተርፋል። ስለዚህ እግዚአብሔር አምላክ ለንጽህና ለቅድስና ያብቃን። እንግዲህ እንጸልይ እናስቀድስም። ይለያያል የቅድስና ደረጃው እንዳልነው ካህናቱ፣ ዲያቆናቱ፣ ዘማሪያኑ ብዙዎቹ እንግዲህ ንጹሐን ናቸው። ቅዳሴ ቅዱስ ነው እንዳልነው ቅዱሳን ናቸው። ግን ደረጃቸው ነው የሚለያየው። ለእኛ የሁሉም ቅዱሳን በረከት ይደርብን እና በጸሎትም መተሳሰብ ያስፈልጋል። እኔን ኃጥኡን ወንድማችሁን ሁላችሁ አስቡኝ። የምትወዱትን ሁሉ ሁላቸውን በየዕለቱ ጸሎታችን እንተሳሰብ። በየዕለቱ ጸሎታችሁ አስቧቸው። ትልቅ ነገር ነው ሰውን በጸሎት ማሰብ። እናስባቸው። እንግዲህ ስንጾምም የተራቡትን እያሰብን፣ የተሰደዱትን የተገፉትን እያሰብን፣ የተገደሉትን እያሰብን መሆን አለበት። እንደው የተገደሉትስ አረፉ፣ ተገላገሉ፣ በሃይማኖታቸውም የተሰዉት በቤተ ክርስቲያንም የታረዱት ጻድቃን ናቸው፣ ሰማዕታት ነው የሆኑት። በረከታቸው ይደርብን። በምድር እያሉ ግን ለተራቡት፣ ለታረዙት፣ ለተሰደዱት እያሰብን ማልቀስ ማዘን ይገባናል። እኛ እንግዲህ ቁርስ ምሳ ዘለን ማታ አግበስብሰን ብንበላ ጥቅም የለውምና የተሆናትን ቁርሷን ምሷን ለሌሎች ለተራቡ መስጠት ይኖርብናል። እንግዲህ የቻልናትን በመቆጠብ ለሌሎች ለማካፈል እግዚአብሔር አምላክ ያብቃል። ነይ ነው በጥቂቱ እንግዲህ ስለ ቅድስና እና ስናየው ትላንት እንደዚህ አልነበርክም ገሊ እንደዚህ ነበር እኮ ትላንት ይላል ሰው እና በእኛ ሃይማኖት ደግሞ ብዙ ትላንት ብዙ ነገር የነበሩ እንዴት እንደተቀደሱ እናያለን። ከጳውሎስ ብንጀምር እንግዲህ ቅዱስ ጳውሎስ ሐዋርያትን እያሳደደ ብዙዎችን የገደለ እንግዲህ ክፉ የሚባል የሚፈሩት ርኩስ የሚባል እስጢፋኖስ ሲወገር ልብስ ይዞ ቆሞ የነበረ አስገዳይ እንግዲህ ግደለው ብሎ ያጨበጨበ ነበረ። ከዛ በኋላ እያሳደደ ብዙዎችን የገደለ ሰው ነው ቅዱስ ጳውሎስ ሳውል እየተባለ ያለ። እንግዲህ ከዚያ ግን ሳውል ለምን ታሳድደኛለህ አለና እግዚአብሔር ጠራው። ያቺ ቀን ደረሰችውና እንግዲህ ቅዱስ ጳውሎስን ሆነ ፈዋሴ ድውያን፣ ገባሬ ተአምራት፣ እንግዲህ ጥዑመ ዜና፣ ጥዑመ መልእክት፣ የሚጣፍጡ መልእክታትን የጻፈልን ሰማዕት ቅዱስ ሐዋርያ እንግዲህ ቅዱስ ጳውሎስን ሆነ። ቅዱስ ጳውሎስን ሆነ በመጽሐፍ ቅዱስ እንደ ቅዱስ ጳውሎስ ምናልባት ከሙሴ በቀር ብዙ ምዕራፍ የጻፈ ያለ አይመስለኝም። ሙሴ 5ቱን መጽሐፍተ ኦሪት ጽፏል። ጳውሎስ ስንት መልእክታትን ጽፏል። ስለዚህ እንደዚህ አይነት ጳውሎስ የደረሰበትን ክብር የደረሰ ቅዱስ ሆኖ እንዳልነው እንደ ኤርምያስ፣ እንደ አቡነ ገብረ መንፈስ ቅዱስ፣ እንደ አቡነ ተክለ ሃይማኖት ቀደስኩ ከመከር ሰምከ ተብሎ ወጥቶ አይደለም። ነፍሰ ገዳይ የነበረው ጳውሎስ ነው እንግዲህ ቅዱስ ጳውሎስን የሆነው። ስለዚህ እንደዚህ ነው በእኛ ሃይማኖት። አንድም ሰው ነበረ። አንድ ሰው ገድያለሁ አባ አላቸው። ሄደና እንግዲህ ንስሐ ለመግባት መፈለጉ ብቻ በበቃ እንግዲህ አባ ምን እንደሆነ እንጂ እንዴ ክቡሩን ሰው በእግዚአብሔር አምሳል የተፈጠረውን ምን ነው ብለህ ገደልክ ቢሉት እንዴ ሚሶይማ ያስይዙኛል አለና ገደላቸው። ከዚያ ሄዶ ሌላ እንግዲህ ኃጢአቱ ሲያሰቃየው ሲበላውንም ሌላ ንስሐ አባት አገኘና አባ ሰው ገድያለሁ አላቸው። ምን ነው ልጅ አትግደል እኮ ቃሉ ነው ብለው ቢደነግጡም ትንሽ አቅልለው እንደባለፈው አባ ሳያስደነግጡት ንስሐ ትገባለህ ብለው ማድረግ ያለበትን ሊመክሩ ሲሉ ከዛ በኋላ ይሄንን ነግሬያቸው ነበር ለአንድ እንደርሶ ላሉ ቄስ። እንዴት ሰው ትገላለህ ቢሉ ሊያስይዙኝ ነው ብዬ ስለፈራው እሳቸውንም ገድያለሁ አባ ብሎ እዛው ቢናዘዝላቸው ጭራሽ ካህኑን ኃጢአትን የሚያስተሰርየውን የእግዚአብሔርን ሰው ካህኑን ገድለሃል አንተማ ያስተሰርየልህም ማለት ገደላቸው። ከዛ በኋላ እንደዚህ ሄዶ ለሌላም ካህን እንደዚህ ሰው ገድዬ ለአንድ ቄስ ብነግራቸው እንዴት አሉኝ ገደልኳቸው፣ ለሌላም ቄስ ብነግራቸው ጭራሽ ካሉኝ ሲሉኝ ገደልኳቸው ሲላቸው ይሄ ሰውዬ ሊገድለኝ ነው አሉ። ምን ይሉታል? ስለዚህ ገደልካቸው ምን ችግር አለው? እግዚአብሔር አምላክ ይቅር ባይ ነው፣ ንስሐ ገባ ይቅር ይልሃል ብለው ንስሐውን ተቀብለው ውሃ ይቅርታ እንግዲህ እኔ ዘነጋሁት ውሃ መቅጃ ጉድጓድ ውስጥ ስገድ ብለው ጨምሮት ከላይ ዘጉበትና ቆለፉበትና እንግዲህ አትወጣም አሉት። ትንሽ እንዳይሞት ብቻ ምግብ እያቀበሉት ስገድ እያሉ እያሰገዱት እያጾሙ እያጸለዩት በኋላ በስንት ጊዜው ቢመጡ በቅቶ ተሰውሮ እንግዲህ ነፍሱ እሱ ከሳቸውም በላይ እንግዲህ በረከት ይደርብን የሚባል ጻድቅ ሆኖ ከዛ ገደል ወጥቷል በሩ። ዋናው ምንድነው? ኃጥአን የነበሩ እንግዲህ ጻድቃን ቅዱሳን ሲሆኑ ያሳየችን ቤተክርስቲያን ቅድስት ቤተክርስቲያን ስላለችን
ዋናው እንግዲህ መንገዳችን ዋናው የሚሆነው ጥቅማችን ከእሱ አለመራቅ ነው፣ ከቤተ ክርስቲያን አለመራቅ ነው። በየዕለቱ እየሄዱ ትምህርት ወንጌልን መስማት ነው። ምክንያቱም ከመስማት ይዳናል፣ ከመስማት ንጽህና አለ፣ ከመስማት ቅድስና አለ። ስለዚህ እግዚአብሔር አምላክ በቤቱ ይሰብስበን እና ይሄ ነው። አሁን ለምሳሌ ደግሞ ጋብቻ ቅዱስ ነው፣ ጋብቻ ንጹህ ነው፣ መኝታውም ቅዱስ ብሎናል ይሄ ጳውሎስ። ቅዱስ ነው፣ ግን ቅዱስ ነው ብለን በጾም እናደርጓለን ወይ? ሌላ ጥያቄ ነው። በጾምማ ካደረግነው ሲፈታ በምን ልንደሰት ነው የምትለው ፍትሐ ነገሥት። እንግዲህ ሩካቤ በትዳር ሲሆን ቅዱስ ነው፣ በጾም ግን ካደረግነው ሲፈታ ምን ልንሆን ነው? ምን ልናደርግ ነው? ስለዚህ ልንጾመው ይገባል። በጾም ወቅት የጋብቻም ቢሆን ሩካቤ እርኩስ ነው እንጂ ቅዱስ አይደለም። እና አንድ አባት ደግሞ ነበሩ ነበሩና አንዲት ሴት አሁን ሁላችን የወጣቱ ፈተና ዝሙት ነው በአብዛኛው፣ በአሁኑ ዘመን ደግሞ ስርቆት። ምክንያቱም ረሃብ ጠኒ ስለማይጾም ወጣቱ ረሃቡን መታገስ ያቅቷል፣ ጠኒውን መታገስ ያቅቷል። በዛ ላይ ደባል ሱስ ስላለ ለዛ ብሎ እንግዲህ ይሯሯጣል፣ የሚሆነው ያጣል፣ ስለዚህ ይሰርቃል። ይህ ሁሉ መቅረት ያለበት ነው። እንግዲህ ፈተናችንን ቢያርቅልን ብዬ ነው እኔ ታናሽ ወንድማችሁ ዝም ብዬ የምናገረው። አንድ አባታችን እንደዚሁ እሳቸው ጥሩ አባት ናቸው፣ ጠንካራ አባት ሲባል ከተማ ያሉ ሰሙና ምን እሱ እዛ ላይ ብቻው ተደብቆ እየኖረ ሴት ቢያገኝ ነው እንጂ ጠንካራ ነበር ንጹህ ነበር የሚባለው። ሴት የለ ምን የለ ከማን ይዘሙት ድሮስ ብቻውን እየኖረ ጠንካራ ነው ብፁዕ ነው የምትሉት አለችና አንዲት ዘማዊት ሴት እንግዲህ የዘማዊት ሽቷን ተቀብታ አሸበራርቃ ሄደች ቤቱ ድረስ በአቱ ድረስ እና አንኳኳች በሌሊት በዝናብ። እንግዲህ እናንተ ታውቁት ይሆናል ክርስቲያን ወንድምነቶቼ፣ ትንሽ ለጎረምሶቹ ነው ማስታወሰው ይህን ታሪክ። እና ሄደች ቤታቸውና አንኳኳች። ቢሏት አስገቡኝ አባ አስጠልሉኝ፣ የመሸብኝ እንግዳ ነኝ፣ የእግዚአብሔር እንግዳ ነኝ። አጮልቁ አዩአትና ቢያስገቧት ልትፈተናቸው ነው፣ ባያስገቧት ደግሞ እንግዲህ ክቡር የሰው ልጅ መጥቶ በራና አንኳክቶ በዚህ ሰዓት አላስገባም ብለ ጅብ በላው ብርድ መታው ብሎ እግዚአብሔር አምላክ እንደሚወቅሳቸው ስላዩ ተጨነቁና ከፍቶ አስገቧት። እሷ እንደገባች ልብሷን መቀየር ምንድነው ረጥቧል፣ እሺ ቀይሪ ብለው ጋር እሳት እያሞቁ እንዲሞቃት ነካቻቸው። አባል ምን አንቺ ቢሏት ካልተኛዋት በጣም ነው የምወዶት ምን ችግር አለው አሉና እግራቸውን ብድግ አድርገው ለእሳት ውስጥ ያቀጣጠሉት እሳት ውስጥ አራውቱ ተግሮትን እርሶ ምን አይነት ሰው ነው ብትል፣ አራውቱ ታባ ብትል አንቺ ይህን እሳት እንደዚህ የፈራሽ ኋላ በሚጠብቀንን የገሃነም እሳት ምን ነው አልፈራሽ አሏት። ደንግጣ ተጸጽታ እንግዲህ ንስሐ ገብታ እሷም ሁሉ እንደዚህ ሁሉ መጀመሪያ ንጽሕት ሆና በንጽህና ኖራ የገዳሙ አበምኔት ሆና ኋላ ቅድስት ለመሆን የበቃች እናታችን ነች። እሳቸው ግን ሰው አላይም ብለው ከዚያ ኋላ ሸሽተው ሄደው ባህር ሁሉ ወስዷቸው በባህር ውስጥ እንጨት ይዘው ተርፈው አንድ ደሴት አግኝተው ብቻቸውን ደግሞ በደሴት ኖረው በረከታቸው ይደርብን። እዛም አንድ ደሴት እንደዚሁ መርከብ ተገልብጦ ኋላ ላይ አንድ ሰው ቢመጣባቸው ያንም ደሴት ርቀው ሄደው ብቻ በቅተው የተሰወሩ አባት ናቸው። ብዙ አባቶች ነው ያሉን። እኛ ብዙ ታሪክ ብዙ ትውፊት ነው ያለችን ተዋህዶ። እኛ እድለኞች ነን። ለቅድስና የኦርቶዶክስ ተዋህዶ ተወላጅ መሆን ትልቅ ጥቅም አለው። ምክንያቱም በአንድ ልደታ ነች፣ በሁለት አቤል ነው፣ በሶስት በዓታ፣ በአራት ዮሐንስ፣ በአምስት አቦ እያሉ ስራ እንዳይሰራ ሰውን ያሰንፋሉ ብለው አሕዛብ በቅናታቸው በምክረ ዲያብሎስ እንግዲህ በወዳጃቸው በዲያብሎስ ተነሳስተው ቢላገዱም ይሄ ሁሉ ቀን ጥቅሙ ለኛ ነው። ዛሬ ልደታ ነች ስንል የልደቷን ቅድስና ነው የምናስበው፣ የመብራንን መወለዷን እያሰብን ወደ ቅድስና ለመጓዝ ይጠቅሙናል ማለት ነው። እና በረከታቸውም ያድርብናል በየዕለቱ ስንዘክራቸው። ለመዘከር በስማቸው ቀዝቃዛዋ በመስጠት መንግስተ ሰማያት እንገባ ዘንድ እንነጻ እንቀደስ ዘንድ ብዙ ጻድቃን ብዙ ሰማዕታት ብዙ መላእክት እመቤታችንም የተሰጡንንና እድለኞችንን እግዚአብሔር አምላክ ይመስገን። እና እንግዲህ ቅዱስ ኤፍሬም ደግሞ እንደዚሁ አንዲት ሴት ብትፈትነው ካልተኛው ስትለው ነይ እሺ አላትና የጎተተ ገበያ መካከል ይዛት ሄደና በይ አውልቂ እናርገው አላት። እዚሁ ሰው ሁሉ ፊት ስትለው አለና እግዚአብሔር አምላክ ሆይ
አይነ ልቡናዋን አብራላት ብሎ ቢጸልይ ሰማዩን ሁሉ መላእክት ሰይፋቸውን መዘው እሳታውያን መላእክት ሲለቀለቁ አይታ የምትገባበት ጠፍቷታል። አንቺ ሰውን ፈራሽ፣ እኔ እሱ የሚፈራው እግዚአብሔርን ነው፣ እሱ የሚፈራው መላእክትን ነውና መላእክት ሁሌም አሉ በአቅራቢያችን፣ ሁሌም አሉ በላያችን እና አይነ ልቡናችንን ያብራልን አምላካችን። ያም ትልቅ ቅድስና ነው። እንግዲህ ትልቅ ንጽህና ይጠይቃል፣ ትልቅ ቅድስና ነው። ለዛ ያብቃል እና እኔ አሁን ጾማችንን ቅዱስ ያርግልን፣ ጸሎታችንን ይቀበልን። በዚህ ጾም ከዜናው ከምድራዊው ዜና አሉባልታ ወሬ የግለሰቦች ጨዋታ ሁሉ መራቅ ይገባል እላለሁ። እንኳንና የኛ ሀገሮቹ ደናቁራን የኛ ሀገሮቹ እንግዲህ ሀገራችን አሁን ያለችበት መቼስ በህዝብ ኃጢአት ነው ሀገር የምትሰቃይ። በብዙሃን ኃጢአት ጥቂቶቹ ምስኪኖች አብረው ይራባሉ። እግዚአብሔር ግን ጻድቃኑን ይጠብቃል፣ ግድ የለም። ቀድሞ የሚጾሙ ረሃብ አያሰጋቸውም። ቀድሞ ከሰው የራቁ እንግዲህ የሰው ክፋት አያስጨንቃቸውም። ለራሱ ያዝኑለት ያለቅሱለት እንደሆነ ነው እንጂ ቢሆንም ምስኪኖቹ፣ ምንዱባን፣ ህፃናት፣ ድሃው፣ ውጭ አዳሪዎቹ፣ አሮጊቶቹ፣ በደዌ የተያዙት፣ የተሰደዱት፣ የተራቡት ሁሉ ያሳዝኑናልና እኛም በአቅማችን እንጸልይላቸው፣ ጸሎትን መላክ ይገባናል እንጂ እዛ ላይ መሳተፍ አይገባንም እላለሁ። እንኳን ነኞቹ ደናቁራን ትናንሾቹ እንዳልነው በዓለም ደረጃ ሆነ ተብሎ የሚሰራ የነዳጅ ዋጋ መጨመርና መቀነስ የወርቅና የምንዛሪ ዋጋን አንስቶ የተለያዩ ሀገራት የጦርነት ወሬዎች፣ የተለያዩ ሀገራት የምርጫ ወሬዎች፣ የፖሊሲና የፖለቲካ ምንትስ ቅብርጥስ ሁሉ እኛን ከቅድስና ከንጽህና ሊያርቁን ሊያገሉን ሆነ ተብለው የሚወረወሩ ጾሮች ናቸውና እንራቃቸው፣ በጸሎት ኃይል እንመክታቸው። ዳዊት እንድገም፣ ወንጌል እናንብብ፣ መዝሙር እንስማ፣ ጾመ ድጓ እንስማ። እስኪ ዜማ ዝማሜ እንማር፣ በየቤታችን በያለንበት እንዝመም። እውነቴን ነው፣ ድጓውን እንማር። አሁን በዚህ እንግዲህ ቤታችን ቁጭ ብለን በዚህ በኢንተርኔት በስልክ ብዙ ነገር ማግኘት መማር እንችላለን። ስለዚህ ክፉዎችን ሁሉ ጾም ይጾም፣ አይን ይጾም፣ ጆሮ ይጾም፣ ምላስ ይጾም የሚሉት አባቶቻችን ሆነ ብለው ነው እና ክፉን ማውራትም ማየትም መስማትም የለብንም። ስለዚህ እንግዲህ እግዚአብሔር አምላክ ለንጽህና ለቅድስና ይምረጠን፣ እርሱ አለሁ ይበለን፣ መልካም ሱባኤ ያድርግልን፣ በምኩራብ በመጻጉዕ ያገናኘን። እንግዲህ ዕለታቱን እንግዲህ መዓልቱን ሌሊቱን ሁሉ ባርኮ ቀድሶ እግዚአብሔር አምላክ ከኛ ጋር ይሁን። የተራቡትን የተሰደዱትን የታረዙትን ወገኖቻችንን አለሁ ይበላቸው። በአጠቃላይ ሀገራችንን እንግዲህ ክፉ መንፈስን ቀጥቅጦ ያባረው እግዚአብሔር አምላካችን የአባቶቻችን ጸሎት ለሁላችን ይሁነን። አሜን።